በእስራኤልና ሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ስምምነት ተግባራዊ መሆን ጀመረ። በእስራኤልና ሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ከእኩለ ሌሊት ጀምሮ ተግባራዊ መሆን ጀምሯል። የአሜሪካው ፕሬዚዳንት የተኩስ አቁም ስምምነቱ ለ10 ቀን ብቻ የተደረሰ ቢሆንም ሊራዘም እንደሚችል ጠቁመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ታሪካዊ የሰላም ስምምነት እድል ይፈጠራል ብለዋል። እስራኤላውያን የተኩስ አቁም ስምምነቱ ዜና ትናንት ምሽት በእስራኤል ሰሜናዊ አካባቢ የሚኖረው ማህበረሰብ ዘንድ በደረሰበት ወቅት ከሊባኖስ የሚተኮሱ ሮኬቶች ተከትሎ 3 ጊዜ ማስጠንቀቂያ ደወል ተሰምቷል። በሰሜናዊቷ የናሪያ ከተማ ሰማይ ላይ የእስራኤል የአየር መከላከያዎች እነሱን ለመመከት የከፈቱት ተኩስ ፍንዳታን አስከትሏል። የአምቡላንስ ሰራተኞች እንደተናገሩት የተኩስ አቁሙ ተግባራዊ ከመሆኑ ጥቂት ሰዓታት በፊት ቢያንስ 3 ሰዎች በፈንጠርጣሪ ቆስለዋል። ከነዚህም ውስጥ 2ቱ ከባድ ጉዳት አስተናግደዋል። እዚህና በመላ ሀገሪቱ የእስራኤል ጠቅላይ ሚኒስትር ለምን በተኩስ አቁም እንደተስማሙ ጥያቄ ፈጥሯል። በናሃሪያ የምትገኘው ተማሪዋ ጋል መንግስት እንደ ዋሽን ይሰማል ብላለች። አሁን በተለየ መንገድ እንደሚያበቃ ቃል ገብተውልናል። ነገር ግን እንደገና ምንም ነገር ወደማይፈታ የተኩስ አቁም ስምምነት የደረስን ይመስላል ብላለች። በተለያዩ የሀገራችን ክፍሎች የሚፈጸሙ የእገታ፣ ድብደባና ቅሚያ ወንጀሎች እየተበራከቱ መምጣታቸውን ዲደብሊው ዘገበ። የወንጀል ድርጊቱ ፈጻሚዎች ድርጊቱን በተንቀሳቃሽ ምስል ቀርጸው ያለ ሀፍረት በማህበራዊ መገናኛ ብዙሃን መልቀቃቸው ደግሞ ድርጊቱን አስነዋሪነት ከማሳየት ባሻገር በእጅጉ እያሳሰበ ይገኛል። ሰሞኑን የማህበራዊ ሚዲያ ዘዴዎች ያጨናነቀው ጉዳይ ደግሞ በቡድንና በነጠላ አንዳንድ ህገወጥ ወጣቶች ሰዎችን ክፉኛ ሲደበድቡና በጩቤ ሲያስፈራሩ ያመላክታል። ይህ ድርጊት የሀገሪቱን ሰላምና መረጋጋት ክፉኛ የሚፈታተን እንደሆነ የህግ ባለሙያዎች ይናገራሉ። በርካታ ዜጎች ደግሞ የህግ የበላይነት እንዲረጋገጥ የፍትህ ያለ እያሉ ነው። እንደዚህ አይነት የወንጀል ድርጊት በየአካባቢው ምን ይመስላል ይለናል ዲደብሊው። ስለ ቴዲ አፍሮ በጥልቅ ስለምናየው ጉዳይ ያልፈናል። ተመልካቾቻችን ቴዎድሮስ ካሳሁን ከዘመናችን ወጣት ኢትዮጵያዊ ዘፋኞች አቀንቃኝ ሁሉ እጅግ ዝነኛ ነው። ቴዲ ለጃማይካዊ ሬጌ ኮከብ ቦብ ማርሊ የዘፈነለት የሬጌ ሙዚቃው በዓለም ዙሪያ እንዲታወቅ ያደረገው ሲሆን በተለይ ለኃይሌ ገብረስላሴና ሌላኛው የኦሎምፒክ ጀግና ቀነኒሳ በቀለ በኦሎምፒክ ካሸነፉ በኋላ ያወጣቸው ወቅታዊ አልበሞች ይበልጥ ታዋቂ አድርገውታል። ቴዲ አፍሮን በጣም ታዋቂ ያደረገው ያስተሰርያል የተባለው አልበሙ ሲሆን ስለ ፍቅር፣ መቻቻል፣ ህዝብ ስሜት እንዲሁም ስለ መንግስታትና ስለ ተቃዋሚዎች በፍቅር ለሀገር እድገት መስራት ዘፍኗል። ዘፈኖቹ ብስልና ጠንካራ ናቸው። ቴዎድሮስ ካሳሁን ከድምፃዊነት በተረፈ የግጥምና የዜማ ደራሲ ሲሆን ከራሱ ስራዎች በተጨማሪ ለተለያዩ ድምፃውያን የግጥምና ዜማ ድርሰቶችን አበርክተዋል። ቴዎድሮስ ካሳሁን ሐምሌ 7 1968 በአዲስ አበባ ተወለደ። ቴዎድሮስ ካሳሁን ለምን ቴዲ አፍሮ ተባለ? ቴዲ አፍሮ 12ኛ ክፍል ትምህርቱን እንዳጠናቀቀ ሰፊ ጊዜ ስለነበረው ከመቼውም በተለየ ሁኔታ በዚያን ጊዜ ነበር በእግር በፈረስ ስለ ሙዚቃ መጋለብና መሮጥ የጀመረው። 1991 ዓመተ ምህረት አካባቢ ከያሬድ ሙዚቃ ትምህርት ቤት ተመርቀው የወጡ ባለሙያዎች ላስታስ የተባለ የሙዚቃ ባንድ አቋቁሞ ነበረ። በዚያን ጊዜ ቴዲ የራሱ የሆነ ባንድ እንዲኖረው ይፈልግ ስለነበር ከሙያ ጓደኞች ጋር በመሆን በወቅቱ የነበሩ ጥሩ የሙዚቃ መሳሪያዎችን በመግዛት ላስታስ ከተባለ የሙዚቃ ባንድ ጋር አብረው ለመስራት ያላቸውን ፍላጎት ለአንዱ አባላት ይገልጻል። የባንዱ አባላትም በደስታ ይቀበሏቸዋል። ብዙም ሳይቆይ የባንዱ ስያሜ ከላስታው ወደ አፍሮ ድምጸት ቀየሩት። ባንዱንም በበላይነት በመቆጣጠርና በመምራት ቴዲ ትልቅ ድርሻና ኃላፊነት ኖረው። መሳሪያ ተጫዋቹ እንደሚሉት ከሆነ ቴዎድሮስ ካሳሁን፣ ሸዋንዳይ ኃይሉና ግሩም መዝሙር የአፍሮ ሳውንድ ባለቤቶች ተብለው የሚጠቀስ ሲሆን ቴዲ ግን እንደ ባንዱ ባለቤት ብቻ ሳይሆን እንደ ቅርብ ጓደኛ ነበር የምናየው ይሉታል። እንግዲህ በዚህ ጊዜ ነበር ቴዎድሮስ ካሳሁን የሚለው ስሙ በቴዲ አፍሮ ተተክቶ ዋና መጠሪያ ስሙ ለመሆን የመጣው። በመኪና አደጋ ሰው ገሎ በማምለጥ ወንጀል ተከሶ የነበረ ሲሆን በፍርድ ቤት ውሳኔ መሰረት 6 ዓመትና 18,000 ብር እንዲከፍል ከተወሰነ በኋላ በእስር ቤት ውስጥ ለ1 ዓመት ያህል ቆይቷል።
ከዚያም በተለያዩ ምክንያቶች ይቅርታን ጨምራል ከስር እንዲፈታ ተወስኖለታል። ቴዲ አቡጊዳ ታሪክ ተሰራ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙና ሌሎችም በርካታ ዘፈኖች አሉት። የአሜሪካ ሕግ አውጪዎች ትራምፕ ኢራን እንዲያጠቁ የሚከላከሉ እርምጃ ውድቅ አደረጉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ጦርነት የመክፈት አቅማቸውን ለመገደብ በዲሞክራቶች የቀረበው ሀሳብ በተወካዮች ምክር ቤት ውድቅ ተደረገ። የአገሪቱ ሴኔት ተመሳሳይ ውሳኔ ከአንድ ቀን በፊት አስተላልፎ ነበረ። በ213 ለ217 በሆነ ጠባብ ድምፅ ውድቅ የተደረገው የምክር ቤቱ የጦርነት ስልጣን ውሳኔ ቢጸድቅም ፕሬዚዳንቱ ድምፅን በድምፅ በመሻር ስልጣን ውድቅ የማድረግ ዕድሉ ከፍተኛ ነበረ። አብዛኞቹ ሪፐብሊካኖች በሁለቱም ምክር ቤቶች ውሳኔውን ተቃውመዋል። አንዳንድ ሕግ አውጪዎች ጦርነቱ ከዚህ ወር በላይ ከቀጠለ አቋማቸውን እንደገና ማጤን እንደሚችሉ ጠቁመዋል። ትራምፕ የግጭቱን ማብቂያ በተመለከተ የተለያየ ጊዜ ሰሌዳ ሲሰጡ የቆዩ ሲሆን በቅርቡ ጦርነቱ ሊጠናቀቅ ተቃርቧል ብለዋል። ሐሙስ ዕለት በተካሄደው የምክር ቤቱ ድምፅ አሰጣጥ ለኤኬ ተወካይ ቶማስ ማሳኪ ከዲሞክራቶች ጋር በመተባበር እርምጃውን የደገፉት ብቸኛው ሪፐብሊካን ሲሆኑ የሜኑ ጃሪ ጎልደን ደግሞ ሀሳቡን የተቃወሙ ብቸኛው ዲሞክራት ሆነዋል። ሀሳቡን ያቀረቡት የኒውክሌር ዲሞክራት ጎርጓሪ ሚክስ ከድምፅ መስጫው በኋላ ለጋዜጠኞች እንደገለጹት ጎልደንና ሌሎች እርምጃውን እንዲደግፉ እንደሚያበረታቱ ተናግረዋል። ሜክስ ሌላ የጦርነት ውሳኔ እንደሚያስታውቁ ጠቁመዋል። ይህም ጦርነት ላይ የኮንግረሱን የበላይነት ለማጽደቅ የሚደረገው ጥረት እንደሚቀጥሉ ዲሞክራቶች አመላክተዋል። በባለፈው ወር ተመሳሳይ ውሳኔ ለማድረግ የተደረገው ሙከራ በጠባብ ድምፅ አልተሳካም። 2 ሪፐብሊካኖች ደግፈው ድምፃቸውን ሲሰጡ 4 ዲሞክራቶች ደግሞ ተቃውመዋል። ውሳኔው በምክር ቤቱ ቢጸድቅ እንኳ በሴኔት ውስጥ ከባድ ፈተና ይገጥመዋል። ጠቅላይ ሚኒስትር አብይ ወሳኝ የባህር መተላለፊያዎች እንደ ኢትዮጵያ አቅም ባላቸው ሀገራት መጠበቅ እንዳለባቸው ተናገሩ። ትናንት ሀገራት ወሳኝ የባህር መተላለፊያዎች መጠባበቅ ስለማይችሉ እንደ ኢትዮጵያ አይነት አቅም ያላቸው ሀገራት ሊሳተፉ እንደሚገባ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትሩ የኢትዮጵያ ባህር በር ጉዳይ በተቻለ መጠን በሰላም ሊፈታ የሚገባ ነገር ግን የግድ መሆን ያለበት ጉዳይ እንደሆነ ገልጸዋል። ጠቅላይ ሚኒስትሩ ይህን ያሉት ከብሔራዊ ቴሌቪዥን ጣቢያ ኢቲቪ ጋር ባደረጉት በሁለተኛ ክፍል የተላለፈ ቃለ መጠይቅ ነው። ኢትዮጵያ የባህር በር አልባ ሀገር መሆኗ በአምራች ኢንዱስትሪው ላይ ምን አይነት ጫና እንዳስከተለ ጥያቄ የቀረበላቸው ጠቅላይ ሚኒስትሩ ኢትዮጵያ ዜጎቿን በበቂ ምግብ ራሷን ችላ በዓለም ተወዳድራ የላቀች ዓለም ለመሆን ካሉን ማነቆዎች ትልቁ ችግር ወደብ አልባነት ነው ሲሉ መልሰዋል። የጠቅላይ ሚኒስትሩ አብይ መንግስት ባለፉት ዓመታት የኢትዮጵያን የባህር በር አልባና መፍትሄ ሊያገኝ የሚገባ የሁሉና ጉዳይ እንደሆነ በተደጋጋሚ ሲገልጹ ቆይተዋል። አብይ በፓርላማ ማብራሪያዎችና በሌሎች ንግግሮቻቸው በተደጋጋሚ ያነሱት ጉዳይ የመንግስት መገናኛ ብዙሃን ትኩረት ሆነዋል። መንግስት ሲያነሳው የቆየው ይህ ጉዳይ አሁን ከኢራን ጦርነት ጋር በተያያዘ ምን ችግር እንዳለው ሁሉም ሰው እየተመለከተ ነው ብለው እንደሚያስቡ ጠቅላይ ሚኒስትሩ በትናንቱ ቃለ መጠይቅ ተናግረዋል። ኢትዮጵያን የሚያክል ሀገርን ከዚያ ርቃ ሸሽታ መኖር የህልውና ጉዳይ ነው ያስባለው አሁን በግልጽ ማንም ሰው በቀላሉ የሚገነዘበው ይመስለኛል ብለዋል። አብይ የባህር በር አልባ መሆን ገመናን ከመሸፈን እንዲሁም ከሎጂስቲክ ጋር በተያያዘ የሚያስከትላቸውን ችግሮች ዘርዝረዋል። የኢንተርኔት መረጃዎች የሚተላለፍባቸው የባህር ሰር መስመሮች በሌላ ሀገራት በኩል የሚያልፉ በሚሆንበት ጊዜ ዳታ ገመና የለውም፣ ሚስጥር የለም ማለት ነው ሲሉ ተናግረዋል። መጠበቅ ያለባቸው የሀገር ሚኒስቴሮች ዋስትና የማረጋገጥ ስጋት እንደሚያረጋግጥም ጠቁመዋል። የሚስጥር አለመጠበቅ ስጋት ወደ ሀገር ውስጥ በሚገቡና ወደ ውጭ በሚላኩ ቁሶች ላይም የሚታይ መሆኑን ጠቅሰዋል። ኢምፖርት የምታደርጋቸው ማንኛውም ቁሳቁሶች ሁሉም ሰው ማወቅ አይጠበቅበትም ያሉት አብይ የምትሸጠውን ለማን የት መቼ ሁሉም ነገር መታወቅ የለበትም በማለት ተናግረዋል። የጂኦ ፖለቲክስ ውድድር ፍላጎት የሚታወቅ ስለሆነ ማንኛውም እንቅስቃሴ ሁሉም ሰው የሚያውቀው ከሆነ ጉዞ በአጭሩ ሊጨረግፍ ስለሚችል ሲሉ አብራርተዋል። አብይ የባህር በር አለመኖሩ የሎጂስቲክ ወጪንም እንደሚጨምር የገለጹ ሲሆን በዚህ የተነሳ ወደ ሀገር ውስጥ የሚገቡ ምርቶች ዋጋ ከኛ ጎረቤቶች አንጻር ከ50 እስከ 100% ከፍ እንደሚልም ተናግረዋል። ከወጪው በተጨማሪ ምርቶች የሚጓጓዙበት ቁልፍና ላይም ተጽዕኖ እንዳለው ጠቅሰዋል። ዘገባዎቹ የቢቢሲ ናቸው። አድማጮች ስለምትከታተሉ አመሰግናለሁ።